ለቀናት እጅግ በጣም በከፍተኛው ቅናሽ ያደርጋል ተብሎ እየተጠበቀ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት እጅግ በጣም በከፍተኛው ጨምሯል። ይህም ጭማሪ እጅግ በጣም በከፍተኛው ህዝቡን አነጋጋሪ አድርጎታል። ምን እየተፈጠረ እንደሆነም እስካሁን ድረስ አልታወቀም። እናም በዛሬው ዕለት እንግዲህ ምን ያህል ጭማሪ አሳይቷል በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ብቻ አይደለም እንደዚህ ጭማሪ ያደረገው የባንኮችም የምንዛሬ ዋጋ ተመን በዛሬው ዕለትም ጨምሯል። የባንኮችም የምንዛሬ ዋጋ ተመን በዛሬው ዕለት ምን ያህል ጭማሪ አሳይተዋል በዚህ ቪዲዮአችን አንድ በአንድ አብረን እንቃኛቸዋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 24 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁ የግል ምንዛሬ ቢሮዎች በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። ቤተሰቦች ለቀናት እጅግ በጣም በከፍተኛው ቅናሽ ያደርጋል ተብሎ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት ጭማሪ አሳይቶ ህዝቡን ሁሉ አነጋጋሪ አድርጎታል። እንደተመለከትነው ከሆነ እስካሁን ድረስ ስለ ዶላር ጨረታው ወይም ደግሞ ስለ ጨረታው ምንም ነገር አዲስ ነገር እንዳልወጣና እንደዚሁም ደግሞ ጨረታው እንዳልተፈጸመ ያሳያል። እንዴት ካላችሁ በማንኛውም ሰዓት በማንኛውም ጊዜ የዶላር ጨረታ በሚደረግበት ሰዓት የጥቁር ገበያው ጭማሪ ሳይሆን ቅናሽ ነበር የሚያሳየው። እንደዚሁም ጥቁር ገበያውን ወይም ደግሞ ሐዋላን ተከትለው በአንድ ላይ ባንኮችም እንደዚሁ ጭማሪ አድርገዋል። የግል ምንዛሬ ቢሮዎችም እንደዚሁ ጭማሪ አድርገዋል። ባንኮች እንደዚሁ ጭማሪ አድርገው ነበር። ባንኮች ምንዛሬያቸው ላይ ጭማሪ የሚያሳዩት የዶላር እጥረት ስላለባቸው ነው። እናም ለዛ ሲባል የዶላር ጨረታው ተደርጎ የምንዛሬውን ዓለም ለማረጋጋት ነበር የታሰበው። ነገር ግን በትናንትናው ዕለት ወይም ደግሞ በህዳር 23 እንዳልተደረገም ይሄ ዶላር ጨረታ መረጃዎች ያመለክታሉ። የኢትዮጵያ ብሔራዊ ባንክ በባለፈው እንዳሳወቀው ከሆነ በህዳር 23 የመጀመሪያው ጨረታ፣ ቀጣይ ጨረታው ደግሞ ታህሳስ 7 እንደሆነም ገልጾ ነበር። እንደዚሁም በዚህ በ3 ወር ውስጥ የሚደረጉትን የዶላር ጨረታ ቀናቸውንና እንደዚሁም ደግሞ የዶላሩን መጠን አሳውቆ ነበር። ነገር ግን እስካሁን ድረስ ከኢትዮጵያ ብሔራዊ ባንክ አዲስ መግለጫ አዲስ መረጃ የለም። ቤተሰቦች አዲስ መረጃ አዲስ መግለጫ ካለ በዚሁ ቻናላችን አብረን እንመለከተዋለን። ቤተሰቦች በዛሬው ዕለት እንግዲህ ምንዛሬው እንዳለ ጨምሯል። እንደዚሁም የግል ምንዛሬ ቢሮዎችም ተከትለው ጭማሪ ያሳዩ ይገኛሉ። ቤተሰቦች በአጠቃላይ በኢትዮጵያ ውስጥ ያለው ምንዛሬ በዛሬው ዕለት ምን ይመስላል በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰታለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። እኔ ያለሁት ሳዑዲ ነኝ። እናም ሳዑዲ ሆኜ ገንዘቤን ወደ ራሴ አካውንት ገንዘቤን ልኬ ነበር እና አካውንትሽ አክቲቭ አይደለም አሉኝ። እናም አካውንቴን ቤተሰቦቼ አክቲቭ ማስደረግ ይችላሉ እንዴ ብላ ጠይቃለች። ምን መሰላችሁ እህትና ወንድሞቼ አካውንታችሁን ለቤተሰባችሁ ውክልና ሰጣችሁ ማስደረግ የምትችሉበት እድል አለ። ይህ አሰራር አሁን ላይም ከሰራ ማለት ነው። እናም ቤተሰቦች ማድረግ የምትችለው አንቺ ያለሽበት ሀገር ወደ ኤምባሲዎች ጋር በመሄድ ኤምባሲዎችን ይህን ነገር ስነግሪያቸው ሊያስተካክሉልሽ ወይም ደግሞ ውክልና ሊሰጡ ስለሚችሉ እነሱን ብታናገሪያቸው በጣም የተሻለ ይመስለኛል። ውክልና ሰጡሽ ማለት እንግዲህ ቤተሰቦች እንዳለ አካውንትሽን ማንቀሳቀስ ይችላሉ ማለት ነው። አካውንትሽ ኢንአክቲቭ የነበረውን ወደ አክቲቭ ይቀይሩልሻል። እንደዚህም ደግሞ ቤተሰቦች ስልሽ እንዳይበዛብሽ ውክልና መስጠጪው ለአንድ ሰው ስለሆነ ገንዘብሽን እንደራሱ ገንዘብ አይቶ የሚጠብቅልሽን ሰው በመርጪ የተሻለ ይመስለኛል። ቤተሰቦች ወደ ቀጣይኛው ኮሜንት አለፈ። እኔ ገንዘቤን ምልከው በዌስተርን ዩኒየን ነው እና ደረሰኝ 1026 ነው እና ምን እንደሆነ አልነገረችንም። ሪያል ይሁን ዶላር ይሁን አላወቅንም ማለት ነው። እንደዚህም ደግሞ አንተ የምትለን በ43 ብር ነው የአዋሽ ባንክ ይመነዝራል የምትለን። እንደዚህም ደግሞ እነሱ ግን የሚመነዝሩት በ40 ብር ነው ብላ ተናግራለች። ምን መሰላችሁ እህትና ወንድሞቼ በመጀመሪያም ኮሜንቱን በደንብ አድርገሽ ብትጽፊልን በጣም ደስተኛ ነው። ምክንያቱም ላንቺ ኮሜንቱን በደንብ አድርገን እንድመልስ ማለት ነው። በመጀመሪያም የሳዑዲ ሪያልን ስትልኩ ሳዑዲ ሪያሉ ወደ ዶላር ተቀይሮ ነው ወደ አካውንታችሁ የሚገባው። እናም ቤተሰቦች የዌስተርን ዩኒየን ተጠቅማችሁ ወደ አዋሽ ባንክ ከላካችሁ ጉርሻ ታገኛላችሁ። እንደዚህም ደግሞ በአሪፍ ዋጋ ይመነዝሯችኋል የሚል ነገር ተመልክቼ አላውቅም። የተመለከትኩት እስካሁን ድረስ በኢትዮጵያ ንግድ ባንክ ገንዘባችሁን በዌስተርን ዩኒየን ወደ ኢትዮጵያ ንግድ ባንክ ከላካችሁ ጉርሻ ታገኛላችሁ። እንደዚህም ደግሞ በአሪፍ ዋጋ ይመነዝሯችኋል። እናም ቤተሰቦች በዌስተርን ዩኒየን መላክ ያለባችሁ ኢትዮጵያ ንግድ ባንክ ነው እንጂ ወደ አዋሽ ባንክ ባትልኩ የተሻለ ይመስለኛል። ምክንያቱም የአዋሽ ባንክ የዌስተርን ዩኒየንን ለጉርሻ መቀበሉን እኛ እናውቅም። በአጠቃላይ ገንዘባችሁን ግን ስትልኩ መጀመሪያ ወደ ዶላር ተቀይሮ ነው ከዛ በኋላ በዶላር ምንዛሬ ባንኮች ይመነዝሯችሁ። እህታችን በዛሬው ዕለት በደንብ አድርገን እንድናብራራልሽ ምን ያህል ገንዘብ ላክሽ፣ እንደዚህም ደግሞ ምን ያህል ገንዘብ ቆረጡሽ፣ እንደዚህም ደግሞ ወደ አካውንትሽ ምን ያህል ገባ የሚለውን በደንብ አድርገሽ
ብትነግሪን በደንብ አድርገን እንመልስልሻለን። ቤተሰቦች የዛሬው ኮሜንት ይህን መስል ነበር። ያልተመለሱ በጣም ብዙ ኮሜንቶች አሉ፣ በዛኛው ቻናላችን እንመልሳለን። ቤተሰብ ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የመለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰብ ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 180 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18043 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ99 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ03 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ30 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ33 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 174 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 177 ብር ከ63 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 209 ብር ከ50 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20950 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ75 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 180 ብር ከ28 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 224 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22441 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 188 ብር ከ81 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 192 ብር ከ58 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 129 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12905 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 108 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ31 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 238 ብር ከ33 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 23833 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 201 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 205 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 588 ብር ከ35 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 58835 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 495 ብር ከ92 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 505 ብር ከ84 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4917 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ58 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ19 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ01 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 45 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ69 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4811 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ77 ሳንቲም እየገዛ ሲሆን እየሸጠበት
እየተሸጠበት ያለው ዋጋ ደግሞ 43 ብር ከ62 ሳንቲም እንስ ሽጣል። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ14 ሳንቲም እንስ ሽጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ20 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ10 ሳንቲም እንስ ሽጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምሳሌም እየተመነዘረበት ያለው ዋጋም 469 ብር ከ57 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምሳሌም እየተመነዘረበት ያለው ዋጋም 254 ብር ከ75 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምሳሌም እየተመነዘረበት ያለው ዋጋም 478 ብር ከ90 ሳንቲም እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምሳሌም እየተመነዘረበት ያለው ዋጋም 55 ብር ከ43 ሳንቲም እየተመነዘረ ይገኛል። ቤተሰቦች የእነዚህን አራት ሀገራት አጠር አድርጌ ነገርኳችሁ። ቪዲዮ እንዳይረዝምባችሁ ብዬ ነው። ካልተመቻችሁ በኮሜንት ላይ አሳውቁኝ፣ እናስተካክልላችኋል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ሌላ ኢትዮጵያ ወገኖቻችን ይህን ቪዲዮ ሼር አድርጉላቸው። እንደዚህም ቪዲዮ ላይክ ማድረጋችሁን አዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።